ማን እንደመታት እንዴት እንደመታት ያየ ሰው የለም። የተመታችው ግን ራሷን እስክትስት ድረስ ከኋላ ነው። ወደ ኋላ ተመልሰን ልናስተካክል የምንችለው ነገር የለም። ያለ ርህራሄ ነው ሊገላቸው የነበረው፣ ለዛውም በገዛ አልጋቸው ላይ ያሉ። የእነሱን ህይወት ሊያሳጣ ነበር የሄደው። እሱ ግን ያጣው ሙሉ ለሙሉ ማንነቱ ነው። ማንም የኛ ስኬት አይገባው። የኛ ስኬት አርስት የምንሰጠው ለራሳችን ነው። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እነዚህ እህትና ወንድም መንታ ናቸው። 28 ዓመታቸው ነው። እህትና ወንድሞቹ እናትና አባታቸው ሲወልዷቸው በጣም ወጣቶች ነበሩ። የመጀመሪያ የሃያዎቹ እድሜ ክልል ውስጥ ሆነው እንደተጋቡ ወዲያውኑ በአመቱ መንታ ልጅ ሲወልዱ ደነገጡ፣ ተደሰቱ ይላሉ ሰዎች። በዛ ሰዓት የነበሩ ሰዎች ለ6 ዓመት ልጆቻቸውን በፍቅር አሳደጉ። ነገር ግን በአመት ልዩነት ህይወታቸውን አጡ። መጀመሪያ የሞተችው እናታቸው ናት። እናታቸው ከሞተች ልክ ከአመት በኋላ አባታቸው እንደ እናታቸው ታሞ ወዲያውኑ እሱም ህይወቱ አለፈ። የዛን ጊዜ እነዚህ ልጆች አጠገባቸው ብንሆን መጪ ዘመናቸውን ማሰብ በጣም ከባድ ነበር። የሚያበላቸው፣ የሚያጠጣቸው፣ የሚያስተምራቸው ማን ነው? እዚህ ባዶ ቤት ውስጥ ሆነው ምን ሊሆኑ ነው ብለው ሰዎች ልባቸው በተሰበረ ሰዓት ግን ይሄ ተስፋዬ የተባለ አጎታቸው ደረሰላቸው። እናትም አባትም ሆኖ ከእናትና ከአባት ባልተናነሰ በሚባል ደረጃ አሳደጋቸው። ዛሬ ወንዱ ልጅ የጤና ባለሙያ ሐኪም ነው። ሴቷ ደግሞ የስነ ልቦና ባለሙያ ነች። ሁለቱም ተምረው በጣም በጥሩ ውጤት ተመርቀው ያሳደጋቸው ተስፋዬን አኩርተውታል። ተስፋዬ እንደ አባታቸው እነሱ ደግሞ እንደ መንታ ልጆቹ ሆኖ ድምጻቸው ሳይሰማ ምንም ነገር ሳይጎልባቸው አሳደጋቸው። ያኔ ግን በ6 ዓመታቸው እናትና አባታቸው በአመት ልዩነት ሲሞቱ የደረሰላቸው ማንም ሰው አይደለም፣ አንድ ሰው ተስፋዬ ብቻ ነው። ተስፋዬ እኮ ህይወታቸው ላይ ስላለላቸው የአባታቸው ወንድም ስለሆነ ሰዎች እድለኛ ናቸው ይሏቸዋል። አዎ እድለኛ ናቸው። ምክንያቱም ይሄ ግለሰብ እናትም አባትም ሆኖ የራሱን ህይወት ትቶ አሳድጓቸዋል። ብዙ ሰው ግን ልብ ያላለው ነገር አለ። ይሄ ግለሰብ እነሱን ሲያሳድግ አጎታቸው ትምህርት ቤት አልሄደም፣ ስራ ሰርቶ አያውቅም፣ ሚስት አላገባም፣ ልጆች አልወለደም። ሙሉ ለሙሉ ህይወቱን ለነሱ ነው የሰጠው። ለዚህ ነው እንግዲህ አሁን 28 ዓመት ሲሞላቸው ማንም ሰው ሊያስበው ከማይገባ ወይንም ደግሞ ማንም ሰው በአይምሮ ሊያስበው የማይችለውን ነገር፣ አደገኛ ነገር እያሰበ ነው። የነሱ ነገር ሁሉ የኔ ነው ብሎ አሰበ። በአንድ ወቅት ሰላም መጣችና የስነ ልቦና ባለሙያ የሆነችው የአሁኗ የ28 ዓመት ወጣት ላገባ ነው አለችው። ወንድሟ ጋር ተነጋግራለች። ወንድሟ ቅዱስ እድሜዋ ነው፣ ታግባ፣ ሴት ልጅ ናት ብሎ ደገፈ። ቁጭ ብለው ነው ያናገሩት። ጸብ የለም፣ ክርክር የለም። ልጆቹ እንደዚህ አይነት ነገርም አያውቁም። ምንም አይነት ንትርክ ምናምን አያውቁም። ቁጭ ብለው የተማሩ ልጆች ናቸው። እንደተማረ ሰው ቁጭ ብለው አናገሩት። የሚፈልጉት ምን እንደሆነ ጠየቃቸው። 2 ቤት አላቸው፣ የአባታቸው ቤት እና የእናታቸው ቤት። አሁን የሚኖሩበት አንዱ ቤት ይሄኛው ነው። አንዱ ቤት ደግሞ ተከራይቶ የተሻለው ቤት እሱ ነው። ተከራይቶ ጥሩ ገቢ ያመጣል። ስለዚህ አሉ ይሄኛውን ብለው መረጡና ንብረት ይሸጥና አንደኛ እህቴ አለው አግብታ ስትወጣ
ሽማግሌ አንተ ጋር ይምጣ፣ ሰርግ ይደገስ፣ ከዛ በተጨማሪ የእናትና የአባታችንን ድርሻ ትውሰድ። ለምን ሲባል ሰላም አሁን ፈርኒቸር ቤት መክፈት ፈልጋለች። ንግድ ውስጥ መግባት ፈልጋለች፣ መቀላቀል ፈልጋለች። በእንጨት ስራ ላይ ተሰማርታ በእንጨት እያመረተች የቤት ውስጥ መገልገያ፣ የቢሮ መገልገያ እቃዎችን ሱቅ ከፍታ መሸጥ ፈልጋለች። ስለዚህ ይሄንን ማድረግ ፈልጋለሁ፣ የቤተሰቦቼን ድርሻ ስጡኝ አለች። አጎትየው ይሄንን ሀሳብ እንደ ቀላል አልተቀበለውም፣ እንደ ክህደት ነው የተቀበለው። እንዴት አለ። ልጆቹ አጎታቸውን ተጫኑት። እህትና ወንድም በሀሳቡ አንድ ሆኑ። መብታችን ነው አሉ። ብታሳድገንም ብታስተምረንም ያንተን ህይወት ብትተውም ግን ለኛ የቤተሰቦቻችን ንብረት መካፈል አሁን ትክክለኛው ሰዓት ስለሆነ ስጠን ብለው ጠንካራ የማይነቃነቅ ሀሳባቸውን ነገሩት። ይሄ ቆራጥ አቋማቸው ነው። የቤተሰቦቻቸው ቤት በራሳቸው ስም ነው። ስለዚህ ወራሽ ተብሎ የሁለቱ ስም ነው የተቀመጠው። ስለዚህ ብትስማማም ባትስማማም እንሸጠዋለን ሲሉት አጎትየው እንደተካደ ቆጠረው። እሱም እነሱ ሳይቆጡ እንደጠየቁት ትንሽ ተቆጣ እንጂ ፊቱን አልቀየረባቸውም። ይሄ ግለሰብ ግን አዲስ ሰው ወደ ህይወታቸው አመጣ። ሳምሶም የሚባል የጠየቁትን ጥያቄ ሊያስቆማቸው፣ እሱ እንደተከፋ ክህደት እንደተሰማው እሱም ሊክዳቸው ሲያስብ ግን ሳምሶምን ተጠቅሞ ህይወታቸውን ሊያጠፋ ወሰነ። የወሰዱበት ትልቅ ነገር ስለሆነ እሱ ግን ህይወታቸውን ሊወስድ ነው ያሰበው። ይህ ግለሰብ ተቀጥሮ መጣ፣ ገንዘብ ተከፍሎት ህይወታቸውን ሊያጠፋ። ሳምሶም ገንዘብ ይከፈለዋል፣ በተባለው ጊዜና ሰዓት ነፍስ ያጠፋል ተባለ። አጎታቸው ተስፋዬ አሁን ተደስቷል። በሱ አስተሳሰብ ተክዷል። የካዱትን ሰዎች ህይወት አጥፍቶ የኔ ነው ያለውን የወንድሙን ንብረት ሁሉ ሰብስቦ ሊኖር ቆርጦ ተነስቷል። ያንን መፍትሄ ያንን ነገር ደግሞ የሚያደርግለት በገንዘብ የተደራደረው ይሄ ግለሰብ ሳምሶም ከጎኑ ቆሞለታል። ተስማምተዋል። በገንዘብ ተደራድረዋል። የሚገደሉበትን ሰዓት ሁሉን ነገር አውቀዋል። ተስፋዬ ያልተረዳው ነገር ግን ሳምሶም እየሰራ ያለው ከፖሊስ ጋር እንደሆነ ነው። ማታ ላይ ሁሉም የቤተሰቡ አባላት ጸጥ ብሎ ተኝተዋል። ሰራተኛዋ በመኝታ ቤቷ ነች። ቅዱስ በመኝታ ቤቱ ነው። ሰላም በመኝታ ቤቷ ነች። አጎታቸውም በመኝታ ክፍሉ ነው። እኩለ ሌሊት ካለፈ በኋላ አጎትየው በቴሌግራም ቴክስት መጣለት። ሁለቱም ወንዶች ናቸው አይደል ብሎ ጠየቀው። ማ? ሳምሶም። ነግሬሃለሁ እኮ ወንድና ሴት ናቸው፣ መንታ ናቸው። አይ መንታ ስትለኝ ሁለቱም ወንዶች መስለው ነበር አለው። ፎቶአቸውን አሁን እልክልሃለሁ አለውና ከዛ በኋላ ተቀጣጠሩ። በአካል ሊያሳየው ሊገደሉ ያሰባቸውን ልጆች ማለት ነው። ሁለቱም ልጆች መኝታ ቤታቸው ተኝተው አጎታቸው ከገዳያቸው ጋር እየተደራደረ እንደሆነ በፍጹም አልጠረጠሩ። በዚህ ውድቅት ሌሊት ግን እሱ እንደዛ ብሉልኝ ብሎ ያጎረሰበት እጁ፣ ገላዋቸውን ያጠበበት፣ ፀጉራቸውን ያጠበበት እጁን ለገዳያቸው ከስልኩ ላይ መርጦ ፎቶአቸውን በቴሌግራም ላከለት። ደርሶኛል፣ በሰዓታችን እንገናኝ ተባብለው ስልኩ ተዘጋ። በነጋታው ጠዋትስ ምንም እንዳላደረገ ምንም እንዳላሰበ እነሱ የሚወዳቸው አጎታቸው አስመስሎ ከጎናቸው ቁጭ ብሎ ቁርስ እየበላ ነው። በመካከላቸው ያለ ግንኙነት አልተቋረጠም፣ አልተረበሽም። የሆነ አይነት ቅሬታ ስሜት እንዳለ ያስታውቃል። ግን እንደ በፊቱ እያወሩ ነው። ምንም አልተጣሉ፣ ምንም አላሉ። ሁሉም በተለመደው ሰዓት ቁርሳቸውን እየበሉ ነው። እህትና ወንድምየው ስለሆነ መኪና የሚያሽከረክረው በአንድ መኪና ነው የሚወጡት፣ በአንድ መኪና ነው የሚገቡት። በጣም ይቀራረባሉ። የዛን ቀን ጠዋት አብረው ቁርሳቸውን እየበሉ እያለ በር ተንኳኳ። ገዳያቸው ሊያያቸው መጣ። እሱ ሲመጣ አጎትየው ተነሳ። እነሱም እንግዲህ ቁርሳቸውን በልተው ጨርሰዋል። አሁን ወደ ስራ ሊሄዱ ነው። ተዋወቁት። ማን ነው አሉት። ቤቱን ቀለም ሊቀባ ነው የመጣው። ሊያታልላቸው ነው ይሄን የሚለው። እሱ ያመጣው ገዳይ ነው አይደል? አያቸው፣ ሁለቱንም ሰላም አላቸው፣ ተዋወቁት። እህቴ የዚህን ጊዜ ምን አለች? ቤቱ እኮ ሊሸጥ ነው፣ ለምን ወጪ ታወጣለህ አጎቴ አለችው። አንደኛቸውን የገዙት ሰዎች ለምን አይሸጡም ሲል ተናደደ። ፊቱ ያስታውቃል።
ወንድሟም ተስማማና አዎ ቤቱ እኮ ከተሸጠ በኋላ የሚገዙት ሰዎች ማስቀባት ይችላሉ። እሱ ግን ሀሳብ ጨመረ። የእህቱ ሀሳብ ላይ ተስማምቶ ምን አይነት ቀለም እንደሚፈልጉ ገዢዎቹ አናቅም፣ ወጪ ባታወጣ ይሻልሃል አለው። ለማንኛውም ቤቱ ሲሸጥ ቀለም ተቀብቶ ቢሸጥ ዋጋ ይጨምራል እንጂ አይቀንስም፣ መቀባት አለበት አለ አጎታቸው ምን አደረገ? የቤቱን ቁልፍ በሙሉ ሰጠው። በዚህኛው ቁልፍ ከፍተህ ትገባለህ፣ ይሄ ሴቷ መኝታ ቤት ነው፣ ይሄ ወንዱ መኝታ ቤት ነው፣ እዚህ ጋር እንደዚህ ታረጋለህ። ቤቱ ምን ጋር መከፈት እንደሚችል፣ የቱ ጋር በስንት ሰዓት ላይ ቁልፍ የተነቀለ የቱ ጋር እንዳለ ቤቱን አዙሮ አሳይቶ ይሄ ግለሰብ ሁለቱን እህትና ወንድም መንታ እህትና ወንድም የሚገልበትን መንገድ በስነ ስርዓት አሳየው። ቁልፉን ተቀብሎ ግን እርግጠኛ ነህ አለው። አዎ እርግጠኛ ነኝ አለው። ለምንድን ነው እርግጠኛ የሆንከው አለው። አታያቸውም እንዴ ብሎ ንዴቱን ነገረው። አታያቸውም እንዴ ቤቱ ይሸጥ ሲሉ፣ ለእነዚህ ነው ማዝንላቸው፣ እርግጠኛ ነኝ ብሎ ነገረው። ግለሰቡ አሁንም ቀጠለና ለምን ብሎ ጠየቀው። ተናደደ አጎትየው። ቤቱ ከተሸጠ የት እንደሚገባ መግቢያ እንደሌለው ገለጸለት። ምንም አልመሰለውም ሳምሶን፣ እሱ ነፍሰ ገዳይ ነው። ስለዚህ ምን አደረገ? አሁንም ክፍያዬን አለው። እንዴት ነው የምትከፍለኝ አለው። ይሄ ቤት ሲሸጥ ይሄን ያህል ከፍልሃለሁ ብለው በቁጥር ተስማሙ። ሌላ ቤት አላቸው፣ እሱ ደግሞ የበለጠ ዋጋ ነው የሚያወጣው። ከሱ ቤት ላይ ደግሞ ይሄን ያህል ፐርሰንት ሰጣለሁ፣ በቁጥር ነው የተስማሙት። ክፍያውን ተደራደሩ። ቀብድ 400 ሺህ ብር ስጠኝ አለው። አጎታቸው ሞባይሉን አነሳና እዛው በስልኩ ላከለት። 400 ሺህ ብር ነፍስ ሊያጠፋ ተከፈለው ቀብድ። ሙሉ ክፍያው ስንት እንደሆነ የሚያውቁት እነሱ ናቸው፣ ግን በቁጥር እንደተደራደሩ እናውቃለን። ከዚህ በኋላ ግለሰቡ ቀብድ ተቀብሎ ቁልፉን ተቀብሎ ከዚህ ግቢ ሲወጣ አጎትየው የገዛ ወንድሙን ልጆች ያሳደጋቸው የለፋላቸው የወንድሙን ልጆች ነፍሳቸው የሚጠፋበት ስራ አንድ ብሎ እንደተጀመረ ነው የቆጠረው። ያን ቀን ታዲያ ቤታቸው መጡ። ያቺ ማክሰኞ ቀን እህትና ወንድም ስራ ሰርተው ደክሟቸውን የመጡት ሲመጡ ቤት ሲደርሱ ተስፋዬ አለ አጎታቸው። አልመሸም፣ እየተጫወቱ ቆዩ። እነዚህ ሁለት ልጆች የሚናገሩት ነገር አለ። ከዚህ በፊትም ቤቱ ይሸጥና ሁለት ቤት ነው ያላቸው፣ ሌላም ንብረት አላቸው። ይሸጥና የእናት አባታቸው ንብረት ለሶስት እኩል እንካፈል ነው ያሉት። ሴቷ ትውሰድ ወንዱ ትውሰድ አላሉ፣ ወይንም ሁለታችን ብቻ እንውሰድ አላሉ። ለሶስት ተስፋዬም እንደ ልጅ ሆኖ እኩል እንካፈል አሉት። ምን አላቸው እሱ? እኔ እናንተን ሳስተምር አልተማርኩም አላቸው። እናንተን ስንከባከብ ስራ አልሰራሁም። ስለዚህ የወር ገቢ ስለሌለው እሱ እነሱ ግን ተምረው ያሉበት ደረጃ ገቢ እንደሚያገኙ ስላወቀ ቀንቷል፣ ወይንም ደግሞ እሱ ሜዳ ላይ የሚቀር መሰለው። ስለዚህ በእርግጠኝነት አንድ ነገር ነገራቸው። እናንተ ይሄን ቤት ለቃችሁ ውጡ አላቸው። ለሱ ያንን ቤት ይዞ እዛ ቤት ውስጥ እየኖረ ግን ደግሞ ሌላኛው ቤት ኪራይ እየመጣለት መኖር ነው የፈለገው እንጂ ስለ መኖሪያው ከዚህ በኋላ መማር እንደማይችል መስራት እንደማይችል አስጠንቅቆ ነገራቸው። ልጆቹ አልፈሩትም፣ እሱ ግን ይቆጣል፣ ይዝትባቸዋል። የሚናገራቸው ነገር ደስ አላላቸውም። ከአቋማቸው ግን ፈርተው አልተነቃነቁም። አይ አሉት፣ ግዴታ ነው፣ ይሄ ህይወታችንን የምንገነባበት የእናት አባታችን ገንዘብ ነው የሚል አቋም ነው ያላቸው። ራሳቸውን የሚገነቡበት፣ ህይወታቸውን የሚገነቡበት፣ ከችግር የሚወጡበት፣ ነገራቸውን ወደፊት የሚያራምዱበት የእናት አባታቸው ንብረት እንደሆነ በግልጽ አስረዱት። ተስፋዬ በጣም ተናደደ፣ ቂም ቋጠረባቸው። እንዴት ብሎ አዘነ። እናትና አባት በሌለበት፣ እህትና ወንድም በሌለበት፣ ማንም ሰው በሌለበት እሱ ሲያሳድጋቸው፣ በእርግጥ የእናትና የአባት ገንዘባቸውን የሚያየው ሰው በሌለበት ምንም አልነካባቸውም። በጣም ጥሩ ትምህርት ቤት ነው ያስተማራቸው፣ አሞላቆን ያሳደጋቸው። ልጆቹ በጸባይ ታንጸዋል፣ በትምህርት በደንብ ነው ያስተማራቸው። ጥሩ ቦታ፣ ጥሩ ትልቅ ገንዘብ እየከፈለ በደንብ እየተመገቡ ነው ያደጉት። ንጽህና ከመጠን በላይ እንክብካቤ ተደርጎላቸው እያንዳንዳቸው አንዳንድ ሞግዚት ተቀጥሮላቸው ነው ያደጉት። ምግብ ሰሪ ያላቸው ልጆቹ በጣም ጥሩ አድርጎ ነው ያሳደጋቸው። ይሄን የሚክድ ሰው የለም። አስተማሪዎቻቸው ይመሰክራሉ፣ ዘመዶች ይመሰክራሉ፣ ጎረቤቶች ይመሰክራሉ። አስተዳደጉ እሱ ከሚለው ወይንም ደግሞ ከሚፈቅድለት የኑሮ ሁኔታ በላይ ስለሆነ በርካታ ዘመዶች በወር ገንዘብ ይረዱታል። ያገኘውን ገንዘብ በሙሉ ግን ለልጆቹ እንዳደረጉ
በግልጽ ይታወቃል። ልጆቹም ይናገራሉ። እናትና አባታቸው በህይወት ቢኖሩ ኖሮ እንደዚህ አያሳድጓቸውም ነበር የሚሉ በርካቶች ናቸው። በጣም ስነ ስርዓት ያላቸው ልጆች ናቸው። ከምንም በላይ ደግሞ ጎበዝ ተማሪዎች ናቸው። አሁን ግን ከዚህ ግለሰብ ጋር ሊስማሙ አልቻሉም። የዛን ቀን ከስራ ከገቡ በኋላ ስለዚህ ነገር ተወያይተዋል። ግን ሴቷ ልጅ የሞባይል ካርድ ልግዛ ብላ ልትወጣ ነው። ወንድምየው አንድ ነገር ተናገረ። እዚህ ጋር አጎት ያለው በክብር አሳድገህናል አለው። ስለዚህ ለእህቱ ሽማግሌ በክብር አንተ ጋር ቢመጣ አለው። የሰርግ ስነ ስርዓቱን በክብር ብታረገው፣ በዚህ ነገር ባንጣላ አይሻልህም አለው። አጎትየው ግን አልተስማማም። በፍጹም እነሱ ይሄንን ቤት ለቀው ወጥተው ራሳቸው በላባቸው ሌላ ቤት ሰርተው እንዲኖሩ እንጂ ይሄንን ቤት ከውስጣቸው እንዲያወጡ የእናት አባታቸውን ውርስ እንዲጥሉ እንዲተዉ ገፋቸው። ይሄን ሲነጋገሩ ትንሽ ነው እንጂ ብዙም ክርክር የለም። እዚህ ቤት ትንሽ ተጫጭሆ የሚያወራ የሚፎክር የሚዝት አጎታቸው ነው እንጂ ሁለቱ ቀዝቀዝ ብለው ነው የሚናገሩት። የዚህን ሰዓት እህትየው የሞባይል ካርድ ገዝቼ ልምጣ ብላ ከቤት ወጣች። በእግሯ እየተራመደች ሄደች። እነሱ ሁለቱ ይነጋገራሉ። ወንድሟ ሊያሳምንላት እየሞከረ ነው። የእሷ ሀሳብ ትክክል ነው። ሴት ናት፣ 28 ዓመቷ ነው፣ ተምራለች፣ ተመርቃለች፣ ጥሩ ፍቅረኛ አላት እና ተዋወቀው እያለ አጎቱን ወተወተው አይሰማም። ይህን ሰዓት ላይ ከውጭ ኃይለኛ ጩኸት ተሰማ። ምንድን ነው ብለው አጎትየውም ወንድሟም ደንግጠው ወደ ውጭ ሲወጡ እህትየው መሬት ላይ ሰው ከቧት ራሷን ስታወድቃለች። ምን ሆና ነው? ከኋላ ተመታ። ሞባይሏ የለም። ሞባይል ካርዱን ገዝታለች። ከሱቅ እየተመለሰች ማን እንደመታት እንዴት እንደመታት ያየ ሰው የለም። የተመታችው ግን ራሷን እስክትስት ድረስ ከኋላ ነው። አጎትየው ደንግጧል። ወንድምየው ግን ራሱን ሊስት ምንም አልቀረው። ድንጋጤው ሕክምና ተደረገላት። ራሷን አወቀች። የዛኑ ቀን ማን የመታች ስትባል አላየውም፣ ከኋላ ነው አለች። ወደ ቤት ከተመለሱ በኋላ አሁንም ግራ የገባው ወንድሟ እየተንከባከባት ነው። ሐኪም ነው ደግሞ። ሌሊት ላይ በተለመደው ሰዓት በቴሌግራም አጎትየው ለሳምሶን ደወለለት። ምን እያረክ ነው አለው። ምን ነው አለው። እንደዚህ ሆኖ ነበር ብሎ ሲነግረው አስደንግጠው ሄለ፣ አስከፍተው ሄለ፣ አበሳጭተው ሄለ። እነሱም ተመሳሳይ ስሜት ሲሰማቸው እንድታይና እንድትደሰት ብዬ ነው ሲለው ማረግ አስደስቶኛል አለው። ግን እንዲጠነቀቁ እድል እየሰጣቸው ስለሆነ ተጠንቀቅ፣ እየደረሰ ነው ቅዳሜ ብሎ ሊዘጋው ሲል ከዚህ በኋላ ነገሩን ቅዳሜ ለታ ጨርሼ እኔ ራሴ እደውልልሃለሁ አለው። ከዛ በፊት እንዳትደውላለሁ። ተስማማ አጎትየው። ለቅዳሜ ዕለት ያሰበው ሁሉ ነገር ተደርጎ ተስፋዬ የናፈቃት ቅዳሜ ቀን ደርሳ የልቡ ከሞላ በኋላ 22 ዓመት ሙሉ ለፍቶ ያካበተውን ንብረት የመሰለውን የታላቅ ወንድሙንና የሚስቱን 2 ቤትና የተወሰነ ሌላ ንብረት ሸጦ የራሱ እስከሚያደርግ ድረስ በጣም ጓግቷል። ከዚህ ቀን በኋላ የቀሩት ጥቂት ቀናቶች ናቸው። እነዛን ቀናቶች እንደምንም ማርጓ አሳለፈና የናፈቃት ቅዳሜ ቀን ደረሰች። ሳምሶን ግን እውነቱን የሚያጋልጥበት የመጀመሪያውን እርምጃ እንደተራመደ ነው ያወቀው። ምንድነው ግንኙነታቸው? ሁለቱም የሚተዋወቁት የት ነው ያለን እንደሆነ ይሄ ግለሰብ ሳምሶን አቶ ተስፋዬ ወይንም ደግሞ ተስፋዬ የተባለ የዛሬ ባል ታሪካችንን የሚያውቀው ቤተሰቦቹ ሰፈር ነው። አንድ ሰፈር ቤተሰቦች ናቸው፣ ግን በእድሜ ይለያያሉ። ሳምሶን በሰፈሩ የታወቀ በተለምዶ ዱርዬ የምንለው አይነት ልጅ ነው። ማረሚያ ቤት ለሱ ቤቱ ነው። ይገባል፣ ይወጣል፣ ጥፋት ይሰራል፣ ወንጀል ይሰራል፣ ይገባል፣ የእስር ጊዜውን ጨርሶ ይወጣል። ዋና ግን ትልቁ ገንዘብ ቢሰጠው ይሄን ነገር ያደርጋል ብሎ ተስፋዬ እንዲያስብ ያደረገው ይሄ ግለሰብ በተደጋጋሚ በስለት ሰው እየወጋ ስልክ ሲሰርቅ የተለያየ ነገር ሲያደርግ ተይዞ ረጅም ጊዜ እየታሰረ ነው የወጣው። ደጅ ከኖረበት እንደኛ ነፃ ሰው ሆኖ እየተንቀሳቀሰ ከኖረበት ይልቅ ማረሚያ ቤት ያሳለፈው ጊዜ ይበልጣል ይላሉ ሰዎች። ስለዚህ በሱ ጭንቅላት ይሄንን ነገር ያደርግልኛል ብሎ ጠራው፣ አናገረው፣ አሳመነው።
እውነቱን ነው፣ እሺ ብሎታል። በገንዘብ ተደራድሮ ቀብድ ተቀብሏል። ስለዚህ አሁን የሚጠብቁት መቼ ቀን ነው? ቅዳሜዋን ቀን ነው። ቅዳሜ ቀን እንዲመጣ ነግሮታል። ቅዳሜ ቀን ለምን ተመረጠ? መጪው ቅዳሜ፣ ይሄ ዛሬ የሚነጋገሩበት ቀን ማክሰኞ ነው። በመካከል ሮብ፣ ሐሙስ፣ አርብ አለ። ከዛ ቅዳሜ ሌሊት ገብቶ ማንም ሰው በተኛበት ማንም ሰው በሌለበት ሁለቱን ልጆች በየመኝታ ቤታቸው ገሏቸው ሊወጣ የተስማሙት። ቅዳሜ ለምን የተመረጠው? የቤት ሰራተኛቸው የዛን ቀን እረፍት ትሄዳለች አዳር። ስለዚህ ያንን ቀን መረጠ አጎትየው። እሱ ግን እቤት አለ እንዳይባል ምን አደረገ? ዘመድ ልጠይቅ እሄዳለሁ አለ። የዛን ቀን ነው የሚመቸኝ። ራቅ ብሎ ዘመድ ጥየቃ ሄዶ እዛ እንደሚያድር ነግሯቸዋል። ምንም የተጠራጠሩት ነገር የለም። በተባለው ቀን ቅዳሜ ጠዋት ደረሰች። በዛ ቅዳሜ ቀን ጠዋት የቤት ሰራተኛዋ የምትመጣው ነገ ነው፣ እሁድ ማለት ነው። ስለዚህ በጠዋት እሷ ደግሞ ዘመዶቿ ቤት ሄዳ እረፍት አርጋ ዘመዶቿን ጠይቃ አድራ የምትመጣበት ቀን ስለሆነ ተደስታለች እና በጠዋት ቁርስ አብልታቸው ነገሩን አዘገጃጅታ ቤቱን አጸዳድታ ለነሱ እንደሚመቻቸው እሷ እስከምትመጣ ድረስ ብዙ ነገር አስተካክላላቸው አሳይታቸው እረፍት ሄደች። እሱ ደግሞ ምን አለ? በሉ ደህና ዋሉ፣ ደህና ደሩ። ለምን? አድሮ ነው የሚመጣው። ዘመድ ጥየቃ ሄዳለሁ፣ ነገ እመጣለሁ አላቸው። ምንም ፊቱ አያስታውቅም፣ ምንም አልተቀያየረም። ከነሱ ጋር በሰላም ነው ሄደው። አንዳች የርህራሄ የንዴት ነገር ስሜቱ ላይ አይታይበትም። በሱ አስተሳሰብ እሱ እንደፈለገው እንዴት ነው እዚህ ጋር ቻው ካላቸው በኋላ ነገ ሲመጣ እዚህ ቤት ምንም እንደማያውቀው ነው የሚመጣው፣ ወይም በስልክ ተጠርቶ ነው የሚመጣው። ስለዚህ አሁን የሚያያቸው የሚሰናበታቸው ከ6 ዓመታቸው ጀምሮ እናትና አባታቸው ሆኖ ያሳደጋቸው አጎታቸው እነዚህ ሁለቱ ልጆች ነገ ሬሳ ሆኖ ነው የሚጠብቁት እዚህ ቤት። እሱ ሐሳብ ግን አልደነገጠም፣ አልተናደደም። እሰራላቸዋለሁ በሚል ፊት ትቷቸው ከቤት ሲወጣ ተሰናብቷቸው ነው እንደሌላ ቀን አቅፎ ስሟቸው። እነሱ የሚያውቁት ነገር የለም፣ አቅፈው ሳሙት። በዚህ ቅዳሜ ቀን እህትና ወንድም እንደተለመደው ተያይዘው ከቤት በአንድ መኪና ወጡ፣ ወንድሟ እየነዳ። እነሱ ከዛ በኋላ ስራቸውን ሲጨርሱ ደግሞ ተያይዘው ወደ ቤታቸው መጡ። ወደ ቤታቸው መጥተው እየተሳሳቁ ነው። ምንም የሚያውቁት ነገር የለም፣ ደስተኛ ናቸው። ሌሊት ግን ሊገላቸው ሳምሶም ይመጣል። በአጎታቸው ፍላጎት መሰረት ማታ ላይ አጎታቸው ደወለ። አጎታቸው ሲደውልላቸው ለነሱ ኖርማል ቀን ነው። ዘመድ ቤት ሄዶ አድሮ ያውቃል አጎታቸው። በሩን ዘጋችሁ፣ እራት በላችሁ፣ በሉተኙ ምናምን ነው የሚላቸው። 5 ደቂቃ፣ 6 ደቂቃ፣ 7 ደቂቃ ይላሉ። ዛሬ ግን እራት በልተው ከጨረሱ በኋላ ሲደውልላቸው 42 ደቂቃ አናገራቸው። ምንድነው ምን ሆኖ ነው ብለው እነሱ ግራ ገብቷቸዋል። ምክንያቱም እንደለፋላቸው የሚችለውን ሁሉ እንዳደረገ በውሳኔው እንደማይጸጸት እየነገራቸው ነው። ስልኩን እየተቀባበሉ ነው። ለሰላም ስጣት፣ ለቅዱስ ስጩ እየተባባሉ ነው የተቀባበሉት። ምን ይላቸዋል? እሱ የሚገባውን እንዳላገኘ እስቲ እዚህ ያድርሻቸዋለሁ፣ አስተምሬያቸዋለሁ፣ ምንድነው ለኔ የምታረጉልኝ ነገር ይላቸዋል። በመሃል በውሳኔ አልጸጸትም ይላል። እነሱ አልገባቸውም። የመሰላቸው አይ አሉ እየተሳሳቁ፣ መጠጥ ቀማምሷል፣ ለዛ ነው ዝም ብሎ የሚያወራው አሉ። አልገባቸውም። ምንም የተረዱት ነገር የለም። እሱ ግን የመጨረሻውን ቃል እየሰጠ ነው ለሱ። አሁን ወደ መኝታ ቤታቸው ከገቡ በኋላ ከሰዓታት በኋላ ህይወታቸው እንደሚያልፍ ያውቃል በሱ ሐሳብ። ከዚህ በኋላ እነሱ እየተቀባበሉ ካወሩት በኋላ ዘመድ ቤት ስለሆነ ያለው ቻው ብሏቸው ስልኩን ሲዘጋው እንደሚወዳቸው ነገራቸው። እሷንም እንደሚወዳት ነገራት፣ እሱንም እንደሚወደው ነገረው። በውሳኔው እንደማይጸጸት ነግሮታል። ልጆቹ ግን አልገባቸውም። ለሁለቱም የነገራቸው። በተለይ ለወንዱ ልጅ መጨረሻ ላይ በመወስነው ነገር ሁሉ አልጸጸትም አለው። ምንድን ነው የሚያወራው ብለው ስልኩን ዘጉት። ቅዳሜ ማታ ሁሉም ወደ የክፍላቸው ከገቡ በኋላ አጎታቸው አልተኛም፣ ይጠብቃል። 1 ሰዓት፣ 2 ሰዓት፣ 3 ሰዓት እያለ ሰዓቱ ሄደና ስልክ አዋርቷቸው ካለፈ ከተወሰነ ሰዓታት በኋላ ከሌሊቱ 10 ሰዓት ላይ
የጽሁፍ መልእክት መጣለት። ጨርሻለሁ፣ ሲመቸኝ እደውላለሁ ብሎ በጽሁፍ መልእክት ጻፈለትና ስልኩን እንደሚያጠፋ ነግሮት እንዳትደውልልኝ ብሎት ስልኩን ዘጋው። አጎት ፈነጠሰ፣ የልቡ ሞላ። በሱ አስተሳሰብ አሁን ሁለቱ ልጆች በአሰቃቂ ሁኔታ ሞተው ቤቱ ክፍት ተደርጎ ተትቷል። ስለዚህ ነገ ጠዋት የምታገኛቸው የቤት ሰራተኛዋ ናት። ነገ ጠዋት የቤት ሰራተኛዋ እንድታገኛቸው ተደርጎ ህይወታቸው ያለፉት ወጣቶች ፖሊስ ደረሰባቸውና ላጎትየው ና ተብሎ በነጋታው ጠዋት ፖሊስ ፊት ቀረበ። ፖሊስ ፊት ሲቀርብ በጣም ነው ያዘነው። ጠላት የላቸውም እኮ እያለ ያለቅሳል። ለፖሊስ ነው ያዘነው፣ እንባ ይወርዳል። ልጆቹ እኮ ጠላት የላቸውም፣ ማን እንደዚህ ያደረጋቸው ይላል። አሁን ፖሊስ ጣቢያ ነው ጠዋት ቀጥታ ና የተባለው። ሄዶ አላያቸውም። ልጆቹ ግን ህይወታቸው አልፏል። እሱ ግምት ቁጭ አለና ፖሊስ ጣቢያ ለፖሊስ ቃል ሲሰጥ ለአንድ ሰዓት ለሁለት ሰዓት አይደለም ለሰዓታት ይናደዳል፣ ያለቅሳል፣ ያዝናል። ማን ነው ጠላታቸው ሲባል ጠላት የላቸውም ይላል፣ ይርበተበታል። ከዛ በኋላ ግን የገደላቸውን ሰው ታውቀዋለህ ሲባል አላውቀውም አለ። ታውቀዋለህ ብለው ፖሊሶች ግለሰቡን ተስፋዬን ሲያመጡለት ደነገጠ። ሰውነቱ ተንቀጠቀጠ፣ አፉ ደረቀ፣ ማውራት አቃተው። ለምን? ግደል የተባለው የታዘዘው ትላንትና ሌሊት ቅዱስንና ሰላምን ገድሏል ብሎ ያመነው ግለሰብ ፖሊስ ፊት ለፊቱ አመጣለት። ሳምሶምን ተስፋዬ ሊክድ፣ ሊዋሽ፣ ሊያስተባብልና ምንም ሊያደርግ በማይችልበት ሁኔታ የፈጸመው ወንጀል ቁልጭ ብሎ ታየ። በራሱ ድምፅ የተረጋገጠ ነገር ነው። ይሄ ግለሰብ የዛን ቀን 400 ሺህ ብሩን የሰጠው ቀን ጀምሮ ነው ለፖሊስ የተናገረው። እያንዳንዷ ቀንና ሌሊት ጥቃት እንዳይደርስባቸው በሌላ ሰው የማይሆን ነገር እንዳይደረጉ ሲከታተላቸው የነበረው ፖሊስ። አሁን ፖሊስ እርግጠኛ ሆኖ የሚናገረው ነገር አለ። የዛን ቀን ሰላም የተመታች ቀን፣ ከኋላ ሰው የመታት ቀን የመታት በፍጹም ይሄ አጥቃ ወይንም ግደል የተባለው ግለሰብ አይደለም። ሳምሶን እጁ የለበትም እዛ ውስጥ። ማን ያን ያደረገው? ሌባ ነው ተብሎ ነው የሚታሰበው። ምክንያቱም ስልኳ ተሰርቆ ተኪዷል። ከኋላ መጥተው ስልኳን ወስደውታል። ተስፋዬ ግን የመሰለው ለነሱ የገዛው ለነሱ ያሰማራው ግለሰብ ነው የመሰለው። አዎ ያለውም ሊያሳስተው ስለፈለገ ነው እንጂ እሱ እንዳላደረገው ያውቃል ሳምሶን። ታዲያ ሳምሶን ቆሞ ፍርድ ቤት መሰከረበት። የነገረውን ነገር ሁሉ አስረዳ። ምንም አይነት ከዚህ በፊት በስለት ወግቶ ማረሚያ ቤት የቆየ ሰው ቢሆንም በተደጋጋሚ ዘራፊ ቢሆንም ብዙዎች እንደሚሉት ዱርዬ ተብሎ የሚጠራ ሰው ቢሆንም የነዚህን ጨዋ ምስኪን ልጆች ህይወት ግን ለማጥፋት አልፈለገም። ገና ከመጀመሪያው ጀምሮ ለፖሊስ በመናገሩ ምክንያት ፖሊስ ጥበቃ እያደረገላቸው፣ በተጨማሪ ደግሞ ሁሉን ነገር እየተከታተለ እዚህ ጋር አድርሶታል። ለፈጸመው ወንጀል የሰው ነፍስ ለማጥፋት የዚህን ያክል ርቀት ሄዶ ሊያውም የወንድሞቹ ልጆች ስግብግብ ሆኖ ለፈጸመው ወንጀል ግለሰቡ ተመጣጣኝ ረጅም ዓመት ቅጣት ነው የተቀጣው። ያደረገው ነገር እጅግ በጣም ብዙ ቤተሰብ ልብን ሰበረ። ተስፋዬ ሁለቱ ልጆች ብቻ አይደለም ያጣው። ተስፋዬ ያጣው አንድ ትልቅ ነገር አለ። ልጆቹ ጠቅላላውን ንብረት እንሽጥና ለሶስት እንካፈል ነበር ያሉት። አሁን ግን አናካፍለውም አሉና ሁለቱ ብቻቸውን ተካፈሉ። የእስር ጊዜውን ጨርሶ ይወጣል። ከዛ በኋላ የት ይኖራል? ይሄ ብቻ አይደለም፣ ዘመድ፣ ጎረቤት፣ ሁሉም ሰው ታዝቦታል፣ አግልሎታል። በማረሚያ ቤት መጥቶ የሚጠይቀው አንድ ሰው እስከሚያጣ ድረስ የፈጸመው ወንጀል አሳፍሮታል። ከዘመድና ከጎረቤት ሁሉ አርቆታል። ይሄ ግለሰብ ግን ሲጠየቅ ምን ይላል? ቢያፍርም ቢሸማቀቅም ደስ ባይለውም ዘመድና ጎረቤቶች ቢያንስ መጥተው እንዲያዩት ቢፈልግም ባረገው ነገር ግን አይጸጸትም። ሞት ይገባቸዋል ብሎ ነው የሚያስበው። ለምን? እንደተካደ ነው የሚያምነው። የሚያስገርመው ነገር በዚህ ታሪክ ውስጥ ባል ልታገባ ሽምግልና እንዲምጣልህ ንብረቱን እንካፈል የተባለው ተስፋዬ ይህንን አድርጎ ብቻ አይደለም ያቆመው። የወጣቷን የሰላምን ፍቅረኛ ፈልጎና አፈላልጎ አግኝቶ አስፈራርተውታል።
እንዳያገባት የዚህን ያክል ህይወታቸውን መቆጣጠር የሚፈልግ ለራሱ ብቻ የሚያስብ አጎታቸው አሁን ግን ምንም ማድረግ በማይችልበት ሁኔታ ተፈርዶበት ማረሚያ ቤት ነው ያለው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ተመልክተን የምናነሳቸው ሀሳቦች ውስጥ ትልቁን ድርሻ የሚወስደው አጎታቸው ነው። አጎታቸው በዚህ መጠን ለምን ሊጨክን ፈለገ? የሚወዳቸውን ልጆች፣ ያሳደጋቸውን ልጆች፣ የሱ የሆኑትን ልጆች እናትና አባት ስለሌላቸው ራርቶላቸው ሙሉ ማንነቱን የሰጣቸው ልጆች ይህንን ነገር ሊያደርግ ለምን አሰበ ብለን በውስጣችን የሚንሸራሸር ለአይምሯችን የሚመጣልን የተለያየ ሀሳብ አለ። ከነዚህ ሀሳቦች መካከል አንዱ የሚሆነው እንግዲህ እሱ ሙሉ ለሙሉ ለራሱ ለጭንቅላቱ ያመነው ነገር አለ። በውስጡ እርግጠኛ የሆነው ነገር አለ። ይሄን አርጌላችኋለሁ፣ ይሄን አርጌላችኋለሁ፣ ይሄን አርጌላችኋለሁ ይላቸው ነበር። ይሄን አርጌላችኋለሁ፣ ይሄን አርጌላችኋለሁ የሚላቸው ግን ላረገላቸው ልክ ከነሱ ስለሚጠብቅ ነው ይላሉ። አንድ ነገር ያደረገልን ሰው ይሄን አርጌልህ፣ ይሄን አርጌልህ፣ ይሄን አድርጌልህ እያለ በተደጋጋሚ የሚነግረን ለዛ ላረገው ነገር ምላሽ እንደሚጠብቅ ምልክት ነው። ሰው ረድቶን፣ ሰው ውለታ ውሎልን ወይም ደግሞ እኛ ለሰው ውለታ ውለንም ሊሆን ይችላል። በየቀኑ ጠዋትና ማታ ይሄን አርጌልሃለሁ፣ ይሄን አርጌልሃለሁ ስንል እየጠበቅን ነው። ያ ሰው ከኛም እየጠበቀ ነው። ውለታው እየልሃለሁ፣ ጠቅሜሃለሁ፣ ረድቼሃለሁ፣ ረድቼሻለሁ፣ አግዤሻለሁ። ስለዚህ አንቺ በዛ ልክ በዋልኩልሽ ውለታ ልክ በዋልኩልህ ውለታ ልክ ምንድነው ለኔ የምትሰጠኝ እያሉ እየጠበቁ ነው። የምንሰጣቸው ነገር እነሱ ባደረጉት ልክ ብቻ አይደለም፣ እኛ በደረስንበት ደረጃ እኛ አሁን ባለን ነገር ልክ ነው። ያንን ሊወስዱ ያንን ከኛ ሊቀበሉ ካልቻሉ ግን ውስጣቸው የሚፈጠረው የቅናት ስሜት እንደ ዛሬ ባል ታሪካችን ይሄንን ያክል ክፋት የሚይዝ ነገር ነው። ክፋት ውስጥ የሚከተል ነገር ነው። ሰው ጠዋትና ማታ መጥቶ ላንቺ እንዲያርጌልሽ፣ ላንተ እንዲያርጌልህ፣ እኔ ላንተ ብዬ እንደዚህ ሆኛለሁ፣ እኔ ላንቺ ብዬ እንደዚህ አርጌያለሁ። ምንም ይሁን ያደረጉት ነገር አንድ ጊዜ ሲሉን የምንችለውን እንመልሳለን። ከዛ ደግሞ በትልቁ በቃላችን እናመሰግናለን። ደጋግሞ ካደረጉልን ነገር ጋር አያይዞ የሚናገሩት ነገር ካለ ግን ልብ ማለት መቻል አለብን። ውለታ ውሎ አንድ ሰው እንዲያርጌልሽ 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 እያለ ከደጋገመ ይዞት የሚመጣው ትልቅ ጉዳት ስላለ ለዋሉልን ውለታ መመለስ የምንችለውን ነገር መልሰን ካጠገባቸው መራቅ ነው። ቀንተዋል፣ ተጸጽተዋል፣ ረድተውን እኛ ዛሬ የደረስንበት ቦታ አናዷቸዋል። ባላረኩላት ኖሮ፣ እንደዚህ ባልሰጠሁት ኖሮ፣ ይሄንን ባላደርግ ኖሮ እኔ ዛሬ እሷ እዚህ ደረጃ አትደርስም ወይም እሱ እዚህ ደረጃ አይደርስም ብለው ውስጣቸው በቅናት ተቃጥሏል። ሲጀመር ሰው የሚረዳው ለሰው ውለታ የምናደርገው ከኛ ያ ሰው እርዳታ ስለሚፈልግ ነው። ሰውን የምንረዳው ሰውን የምናግዘው መረዳት ስላለበት መታገዝ ስላለበት ነው። ሁላችንም ያለንን ነገር የሰጠን ፈጣሪ ነው። ታዲያ የረዳነው ሰው እዚህ ውስጥ ጤነኛ ሀሳብ ካለን፣ እዚህ ውስጥ ያልታመመ አስተሳሰብ ከሆነ ያለን የረዳነው ሰው የትም ደረጃ ላይ ይድረስ፣ የትም ጋር ይሄድ፣ ከፍ ይበል፣ እኛ አጨብጫቢ ነው የምንሆነው። በደስታ ለስኬቱ እውቅና ነው የምንሰጠው እንጂ እንዲያርጌልሻለሁ እንትና እኔ እኮ የዛን ጊዜ እንደዚህ ረድቻለሁ እያለን የምናወራ ከሆነ ታመናል። እዚህ ውስጥ የረዳነው ሰው የምንረዳው እሱ እንዲያመሰግነን ደጋግመን ነግረነው ለረዳነው ነገር መልስ እንዲሰጠን ሳይሆን የምንረዳው ለፈጣሪ ብለን ነው። ንጹህ ሰው ለፈጣሪ ብሎ ነው የሚረዳው። ንጹህ ሰው ውስጡ ምንም ነገር እዚህ ጋር በስሎ የሚያረገውን ነገር አስቦና አልሞ የሚያረግ ክፋት የሚባል ነገር የማያውቅ ሰው ሰውን ሲረዳ አመሰግናለሁ የሚባል ቃል መስማት አይፈልግም። ያናድደዋል ሲመሰገን፣ ያናድደዋል ሲጨበጨብለት። የሰለጠነ የተማረ ያወቀ ልቡ ንጹህ ሰው እንደዛ ነው። ላረገው ነገር ለሰው ውለታ ሰርቶ ሰው ረድቶ እንዲጨበጨብለት አይፈልግም፣ እንዲመሰገን አይፈልግም። ለምን? የሱ ጭብጨባ የሱ ውለታ መልስ የሚያገኘው ከፈጣሪው ነው። በምድር እንዲጨበጨብለት ዓለም እንዲያይለት ብሎ አያደርግም። አዋቂ ሰው ተደብቆ ነው የሚያደርገው።
አዋቂ ሰው ገንዘብ እንኳን ለተቸገረ ሰው ረድቶ በአደባባይ አያስጨበጭብም። ያንን የሚያደርግ ሰው የራሱ አስተሳሰብ አለው። ግን ትክክለኛው ሰው ያንን ነው የሚያደርገው። እዩልኝ እኔ እንደዚህ አድርጌያለሁ ብሎ እንኳንስ ውለታ ውዬልሃለሁ እያለ እየደጋገመ ሊናገር። ውለታ የዋለልን ሰው የረዳንና ያገዘን በተቸገረን ሰዓት፣ በልጅነታችን ምንም ነገር በሌለን ሰዓት፣ ለራሳችን ቀርቶ ለሰው ልናደርግ ቀርቶ ለራሳችን ባነሰን ሰዓት የረዳን ሰውና ዛሬ ደግሞ ጥሩ ቦታ ምናልባትም ከሱ የተሻለ ቦታ ካለን ከጨቀጨቀን ፊታችንና ዙረን ያንን ሰው ማየት የለብንም። ምክንያቱም ምን እናርገው ማን ስጠኝ አለህ ነው ማለት ያለብን። ይሄንን ያክል ጭቅጭቅ አድርገው ሰልዓለማችንን አንዳንዴ የደረስንበት ቦታ እስከምናፍር ድረስ አንዳንዴ ስኬታችንን እንዳንደሰትበት ስኬታችንን ደስ እንዳይለን ያንን ሰው ባየነው ቁጥር ሽምቅቅ እንድንል ስኬት ትክክለኛ ነገር ሆኖ እያለ እነሱን ስናያቸው ግን የሚፈጥርብን ስሜት ጭንቀት እስከሚሆን ድረስ ያሳቅቁናል። ቀንዳው እነዚህን ሰዎች የራሳችሁ ጉዳይ ብለናቸው ነው መሄድ ያለብን። የምንችል ከሆነ ያደረጉልን ገንዘብ ከሆነ የሰጡን ገንዘብ ከሆነ አባስተን በእጥፍ እንስጣቸው። ከዛ በኋላ ግን ቻው ብለናቸው መሄድ ነው ያለብን። እንደዚህ አይነት ሰዎች ናቸው እንደ ዛሬ ባል ታሪኮቻችን የእናንተን ስኬት የኔ ስኬት ነው ብሎ የሚያምኑ ሰዎች ናቸው። ህይወታችንን እስከ ማጥፋት የሚመጡት ወንጀል እስከ መፈጸም የሰው ነፍስ እስኪጠፋ ድረስ ጭካኔያቸው ከቅናት የመጣ ነው። ምክንያቱም ያንን የረዱንን ነገር በሰዓቱ እነሱ ሲረዱን እኛ ልጆች ነበርን። እነዚህ ሰዎች ልጆች ነበሩ። እኛም መለስ ብለን ታሪካችንን ወደ ኋላ እንመልከት። ልጆች ሆነን ነው ብዙ ሰው ልጅ ሆኖ ነው ሰው የሚረዳው። ወጣት ሆኖ ነው ሰው የሚረዳው። ወይ ማስተማር ነው ወይ ስራ እንዲሰራ ማገዝ ነው ወይ የሆነ የተቸገረበት ሰዓት ላይ ውለታ ሰው ውሎለት ነው። ታዲያ ይሄንን ያደረጉልን ሰዎች እኛ ሲሳካልን ሲያዩ ያለፈባቸው ይመስላቸዋል። እነሱ ዘመናቸው ያለፈ ወጣትነታቸው የተበላ ልክ አሁን አንድ ጋር ኤክስፓየር ያደርጋል እንደዛ ኤክስፓየር ያደርጉ ይመስላቸዋል ለራሳቸው። ማንም ሰው በየትኛው እድሜ ላይ ከፈለገ መማር ከፈለገ መስራት የራሱ እምነትና ዓላማ ነው፣ የራሱ ፍላጎት ነው። ዓላማ ካለው የፈለገበት ቦታ ጋር ይደርሳል ብለን ነው የምናስበው። እነሱ ግን የኛን ዓላማ ስናሳካ የነሱ ተስፋ ተቆርጦ ወድቋል። ለምን? አይናቸው እኛ ላይ እኛን ነው የሚያዩት፣ ስኬታችንን ነው የሚያዩት። ይጸጸታሉ። እኛ ከዛ ከወደቅንበት ቦታ ልንነሳ ከማንችልበት ቦታ ተስፋ ከሌለው ቦታ ተነስተን የዛሬ ማንነታችንን ገንብተን ስንደርስ እነሱ ጥሩ ቦታ ነበሩ። እዛቸው ወንበር ላይ ቁጭ ብለው ህይወታቸውን ስላልቀየሩ ግን የኛ ነገር ስለሚያናድዳቸው ነው እንዲህ የሚናገሩት። የዛሬ ባል ታሪካችን ተስፋዬ ማን አትማራለሁ። ልጆቹ ትምህርት ቤት ሲሄዱ የመማሪያ እድል ነበረው። ልጆቹ ትምህርት ቤት ሲሄዱ ስራ መስሪያ እድል ነበረው። እሱ ግን ገንዘቡ ተመችቶት ነው። ዘመድ ይረዳዋል፣ ከቤት ኪራይ ይመጣለታል። አዎ ባለውለታቸው ነው። ግን የተመቸው ህይወት አለ። በልጆቹ ሰበብ ሳይማር ሳይሰራ እየዞረ ከጓደኞቹ ጋር እየተዝናና ህይወቱን አሳለፈ። ጥሩ አጎት ነው? አጎት አይደለም፣ እናትና አባት ነው የሆናቸው። ለነሱ ህይወት መቃናት ምክንያት ነው። ለራሱ ህይወት መቃናትም ኃላፊነት መውሰድ ያለበት ራሱ ነው፣ ልጆቹ አይደሉ። እንዲህ ነው የሚያደርጉን። የኛ ህይወት እንዲቃና የሆነች ነገር አስተዋጽኦ ያደረጉ ሰዎች ለራሳቸው ህይወት መቃናት ግን አያደርጉም። ለምን? ሰነፍ ስለሆኑ፣ ራዕይ ስለሌላቸው፣ ህልም ስለሌላቸው፣ ተነስተው መስራት ስለማያውቁ፣ ተነስተው መማር ስለማያውቁ ያንን አያደርጉም። እኛ ስናሳካስ፣ እኛ ህይወታችንን ስንቀይርስ፣ እኛ ለፍተን ጥረን ግረን የሆነ ቦታ ስንደርስስ አፋቸው እዚህ ጋር እስከሚደርስ እያሽሟጠጡ ስኬታችንን ከሚያከሽፍ ነገር ጋር እየለጠፉት አይ እሷ እንደዚህ አርጋ ነው፣ አይ እሱ እንደዚህ አርጎ ነው፣ እሷ አላቃትም እንዴ አቃታለሁ እኔ እንደዚህ አርጌላታለሁ፣ እሱ አላቀውም እንዴ በዚህ ጊዜ እኔ እንደዚህ ሰጥቻለሁ፣ እነንትና ቤት ነበር እኮ የእነንትና ወንድም እኮ ነው የእንትና እህት ነው አታውቁትም እንዴ እያሉ ስኬታችንን ታች አድርሰው የምንለፋበትን የለፋንበትን የኖርንበትን የገነባነውን ህይወታችንን ሁላ ወደ ታች አድርገው ግን የስኬቱ ባለቤት እኔ ነኝ ማለት ይፈልጋሉ። እኔ እንደዚህ አርጌላት ነው፣ እኔ እንደዚህ አርጌለት ነው እያሉ የኛን ስኬት ሁሉ መውሰድ ይፈልጋሉ። ከቻላችሁ ለምን አላሳካችሁም ለራሳችሁ ህይወትን በላቸው። ከቻላችሁ ለምን አንተ ወይንም አንቺ የደረስሽበት የስኬት ማማ ላይ ለምን አልደረስክም ብለን ጠይቃቸው፣ መልስ የላቸውም፣ ሰነፍ ስለሆኑ። ግን በህይወት አጋጣሚ ሰውን ይረዳን። እነዛ ሰዎች ሰነፍ ሰው ሊረዳን ይችላል፣ ለራሱ አያውቅም። እኛ ግን ያገኘነውን እድል እንዳለ ተጠቅመንበት ዛሬ የደረስንበት ደረጃ ጋር ደረስን፣ ብልጥ ስለሆንን። ሰነፍ ሰው ሲረዳን አስተዋይ ያልሆነ ሰው
ጭብጨባ ፈላጊ ሰው፣ ለዓለም ጭብጨባ የተገዛ ሰው፣ የኛን ስኬት የሚያስቀናን ሰው በህይወት አጋጣሚ ረድቶን ከሆነ አብዛኛው ሰው የዚህ ነገር ሰለባ ነው። ልክ እኔ እኮ እንዲያርጌለታለሁ እያሉ ማውራት ሲጀምር ደጋረገ ብለን ካጠገባቸው መራቅ ነው። ለምን? ወደኋላ ተመልሰን ልናስተካክል ምንችለው ነገር የለም። ስኬታችንን ልንላጨው አንችልም። አንዴ ተሳክቶልናል፣ አንዴ ያስተካክለናል፣ አንዴ ከነበርንበት ነገር ተመንጭቀን ወጥተን ሄደናል። ከዚህ በኋላ ልንመለስ ስለማንችል ቻው ብለናቸው ከመሄድ ውጪ አማራጭ የለንም። ጥንቃቄ ማድረግ መቻል አለብን። የዛሬ ባል ታሪካችን ተስፋዬ ልቡ በጣም ጠንካራና ክፉ ሰው ነው። ይሄ ግለሰብ ሊገላቸው ያሰባቸው የ28 ዓመቶቹ መንታ እህትና ወንድም ራሳቸውን በደንብ ያውቃሉ፣ ማስተዋል ይችላሉ። እንዳያስተውሉ እንዳይጠራጠሩ ያደረጋቸው ግን ቁጣውን በትንሹ ይገልጻል። ዛሬ ከገለጸ ነገ እየሳቀ ነው የሚያናግራቸው። እንኳን ነገ ማታ ሲነጋገሩ ንዴት ይናደዳል፣ ግን ወዲያውኑ አስተካክሎት ንዴቱን እየሳቀ ነው የሚመጣው። ጠንካራ ሀሳብ ያነሳል፣ ግን ሀሳቡን ካነሳላቸው በኋላ ምንም እንዳልተፈጠረ ይስቃል። ለምን? በልቡ ግን ሊያረግ ያሰበው ነገር አለ። ጨካኝ ሰው ነው። በጣም ደግሞ ውስጡን የማያሳይ ድብቅ ማንነት ያለው ክፉ ሰው ነው። ይሄ ግለሰብ ትንሽ ፍንጭ ሰጥቷቸው ቢሆን ኖሮ፣ ካረገው በላይ ትንሽ ገፋ ብሎ ቢሄድ ኖሮ ልጆቹ የማስተዋል ችግር የለባቸውም፣ ይገባቸው ነበረ። ግን እንዳይታወቅበት አታሏቸዋል። ሰዎች ጠንካራ ሀሳብ አንስተው በሀሳባቸው ላይ ከተሟገት ናቸው ሙግት ከተፈጠረ በኋላ ድንገት ጸጥ ካሉ ነገሩን ትተውት ነው ብለን እንዳንታለል። ነገሩን ረስተውት ነው፣ አይ ነገሩን ከሀሳባቸው አውጥተው ነው። የማይነሳ ነገር ግን ጠንካራ የሚመስል አርስት አንስቶ ሰው ካነጋገረን በኋላ ከዛ ነገር ጋር ሀሳቡን ሙሉ ለሙሉ ካወጣው ለምን እንደሆነ እርግጠኛ መሆን መቻል አለብን። ያ ሰው ባያወራን፣ ያ ሰው ባይናገረው እንኳን በራሳችን መንገድ መጠየቅ ካለብን ጠይቀን፣ ማስረዳት ካለብን አስረድተን የት ጋር እንደደረሰ ያንን ሀሳብ መረዳት መቻል አለብን። ሰላምና ቅዱስ ምስኪን ልጆች ናቸው፣ የዋህ ልጆች ናቸው። አጎታቸው ሲተወው ትቶታል ብለው ነው ያሰቡት። አጎታቸው ዝም ሲል እነሱም ዝም አሉ። ለምን? ምን ጋር እንደደረሰ አላወቁም ነበር። ሀሳቡን የተቀበለን የመሰላቸው። እነሱ እኮ ቤቱ ስለሚሸጥ ቀለም አይቀባ እያሉ ነበር። በዚህ ደረጃ የእነሱ ልብ ደግ ነው። እሱ ግን ልቡ ጥሩ መልካም ሰው አልነበረም። እኛ ሳጠገባችን ያለው ሰው የሀሳብ ልዩነት ሲኖረን፣ በተለይ ከገንዘብ ጋር የተያያዘ ነገር ሲኖር ያንን ነገር ሳይሞግተን ወይንም ሳይከራከረን አንድ ቀን ብቻ የሆነ ነገር ተናግሮ አንድ ቀን ብቻ ተከራክሮን ከዛ በኋላ ጸጥ ካለ ያ ሰው እንደ ዛሬ ባል ታሪኮቻችን እንዳንሞኝ የሆነ የተነሳን ነገር የተከራከርንበትን ነገር ጥግ ማድረስ መቻል አለብን። የክርክሩ ምክንያት ምን እንደሆነ አውቀ ነው ተረድተ ነው መፍትሄ አበጅተን ሰላማዊ አድርገን ነው ማለፍ ያለብን። ጸጥ ካሉን እነዛ ሰዎች እንደ ዛሬ ባል ታሪኮቻችን ነገር ሊመጣ ይችላል ብለን ማመን መቻል አለብን። ይሄ ሰው ልጆቹን አጣቸው ብቻ አይደለም፣ ዛሬ ወደ ማረሚያ ቤት ሄደ። ከህይወታቸው አስወጡት፣ ከውርስ ላይ አስወጡት። ገንዘብ ብቻ አይደለም ያጣው፣ ወይም ደግሞ የነሱን ዝምድና ብቻ አይደለም ያጣው፣ በጣም ብዙ ዘመድ አጥቷል። ምክንያቱም ከምንም ነገር በላይ ህይወታቸውን ነው ሊያሳጣቸው የነበረው። ለገንዘብ ብሎ ለነዛ ቤቶች ብሎ የወንድሙን ልጆች የለፋባቸውን ማንንም የማያውቁ 22 ዓመት እናትና አባት ያደረጉትን ልጆች ያለ ርህራሄ ነው ሊገላቸው የነበረው፣ ለዛውም በገዛ አልጋቸው ላይ ያሉ። ይሄንን የጨከነው ይሄ ግለሰብ ውስጡ ምን አስቦ ነው? ቂም ይላል አንዳንድ ሰው፣ በቀል ይላል አንዳንድ ሰው፣ ንዴት ይላል። ለእነሱስ ቢሆኑ ለምን እንደዛ ይሉታል? በጣም ብዙ አስተያየቶች አሉ። እኛ ግን የምንረዳው አንድ ነገር አለ። ይሄ ግለሰብ ሙሉ ለሙሉ ማንነቱን ያጣው። የእነሱን ህይወት ሊያሳጣ ነበር የሄደው፣ እሱ ግን ያጣው ሙሉ ለሙሉ ማንነቱን ነው። ከንብረት ጋር ራሱን አስተሳስሮ እንዲህ አይነት አስተሳሰብ ሰው ሲኖረው ይሄንን አድርጌያለሁና ይሄ ነገር የኔ ነው ብሎ ሲያምን፣ የሰዎች የደረሱበት የስኬት ደረጃ የሆነ ቦታ ጋር ሆኖ ያንን ነገር ከራሱ ጋር አስተሳስሮ ሰው ሲያያይዝ ካየ ነው እርዳታ ነው መስጠት ያለብን። የስነ ልቦና የምክር አገልግሎት መሰጠት አለበት። በጣም ከትንሽ የኑሮ ሁኔታ ላይ ምንም አይነት ነገር ምንም አይነት ተስፋ ከሌለበት በጣም ብዙ ችግር ካለበት ቤት ውስጥ ይወጡና አንዳንድ ልጆች ተስፈንጥረው ትልቅ ደረጃ ይደርሳሉ። በትምህርት፣ በገንዘብ፣ በንግድ፣ በእውቅና፣ በተለያየ ነገር ትልቅ ቦታ ይደርሳሉ። የተነሱበት መሰረታቸው እኮ ዜሮ ሊሆን ይችላል። ጥልቅ ድህነት ሊሆን ይችላል። ያለው አካባቢው ላይ የተማረ ሰው ምናምን ላይኖር ይችላል። ግን የሆነ ሰው ፈጣሪ ይረዳውና ትልቅ ደረጃ ይደርሳል። የዛን ጊዜ እነዛ ታች ያሉ ሰዎች ሊስቡት፣ ሊጎትቱት እኔ እንደዚህ አድርጌልህ ነው እያሉ
እነሱን ሊረዳ የሚሞክረውን ሰው ጎትተው ወደ እነሱ ሊወስዱት ይሞክራሉ። የሱን ስኬት ወይንም የሷን ስኬት ከራሳቸው ጋር ያያይዙታል። የዚህን ጊዜ መረዳት ያለብን አንድ ነገር አለ። ስኬታችንን እየጎተቱት ከነሱ ጋር ሊያመሳስሉን ከዛ ከወጣንበት የጨለማ ህይወት መልሰው ሊከቱን ከሚሞክሩት ሰው ጋር ትግል ስንታገል በመሃል ራሳችንን ማጣት አለ። ለማንም ሳንሆን ለነሱም ሳንሆን ለራሳችንም ሳንሆን ህይወታችንን ልናጣ እንችላለን። ለብዙ ሰዎች መኖር ምክንያት የሆኑ በርካታ ሰዎች፣ ብዙ ሰው የረዱ በርካታ ሰዎች ከድቅድቅ ጨለማ ራሳቸውን አውጥተው ከድህነት ማንም ሳይረዳቸው ራሳቸው ህይወትን ታግለው ከወጡ በኋላ መልሰው ሄደው እዛ ቦታ ጋር ራሳቸውን ካላዳኑት ሰዎች ጋር ገንዘባቸውን እየሰጡ እያኖሯቸው የሚሟገቱ ብዙ ሰዎች መልሰው እዛ ውስጥ ገብተው ቀርተዋል። ልብ ማለት መቻል አለብን። ሰው ሲሟገተን፣ ሰው ሲከራከረን እኔ እያለ የኛን ስኬት የራሱ ሊያደርግ ሲታገል መረዳት ያለብን ነገር አለ። ምንድነው? እንደሱ ያረገናል። እንደሱ ወደ ኋላ ይመልሰናል። የደረስንበትን ነገር ሳይሆን የነገን ተስፋን ሳይሆን የነገን ማንነታችንን እኛ ዛሬ የቆምንበት ቦታ ለኛ ምንም አይደለም። ከዚህ በላይ ብዙ ዓላማ አለን። ከዚህ በላይ በጣም ብዙ ነገር ልናደርግ እናስባለን። ለነሱ ግን የህይወት መጨረሻ ይሄ ነው። እንትና እኮ እህቴ ናት፣ እንትና እኮ ልጄ ናት፣ እንትና እኮ ወንድሜ ነው፣ እኔ እኮ የእንትና ልጅ ነኝ፣ እኔ እኮ የእንትና እህት ነኝ እያሉ በእኛ መጠራት እስከሚያምራቸው ድረስ ከስኬታችን ጋር ልጥፍ ያሉ ሰዎች አሉ፣ ሰነፎች። እነዛ ሰዎች ወደ ራሳቸው እንዳይጎትቱን ጥንቃቄ የምናደርገው በምንድን ነው? ስኬታችንን ሊወስዱት የኛ የደረስንበትን ቦታ የኔ ነው ሊሉ ራሳቸውን ሳይሆን እኛን ሆነው መገኘት የሚፈልጉ በርካታ ፍጡር አሉ ካጠገባችን። ባዳ አይደሉ። የማናውቃቸው ሰዎች አያረጉም እንደዚህ፣ አጠገባችን ያሉ ሰዎች ናቸው። በጣም የሚያሳዝነው ደግሞ አብዛኞቹ በስጋ የተሳሰሩ ናቸው ከኛ ጋር። እህቴ፣ ወንድሜ፣ አጎቴ ልጅ፣ አክስቴ፣ እናቴ፣ አባቴ የሚባሉ ናቸው። አንዳንዴ ትዳር አጋር እንደዛ ሊሆን ይችላል። እኛ ግን መረዳት ያለብን አንድ ነገር አለ። ስኬታችን የኛና የፈጣሪያችን ነው። እኛ የደረስንበትን ቦታ ያደረስነው ራሳችን ነን። ጎበዝ ስለሆንን፣ ስለጣርን፣ ስለተጋን፣ ስለለፋን፣ ብዙ ሌሊቶችን ያለመኝታ እየለፋን እያጠናን እየተማርን እየሰራን በተለያየ መንገድ ላባችንን ጠፍ አድርገን የደረስንበትን ቦታ ያገኘነው ፈጣሪያችን ረድቶን ራሳችን ነን ብለን እርግጠኛ መሆን አለብን። ማንም የእኛን ስኬት አይገባው። የእኛን ስኬት አርስት የምንሰጠው ለራሳችን ነው። ወላጅ ሊያስተምር ይችላል። የትዳር አጋር ሊረዳ ይችላል። የስኬቱ ባለቤት ግን ወደድንም ጠላንም እኛ ነን። ከነዛ ሰዎች በላይ ተሳክቶልን ከተገኘን የረዱን ሰዎች ከቻሉት ለምን እነሱ ለራሳቸውን አልረዱም ነበር? ስለማይችሉት ነው። እኛ ነን ራዕይ ያለን። በስኬታችን ማፈር የለብንም። በደረስንበት ደረጃ በቀን 3 የሚበላ እንጀራ አግኝተን ከጎናችን ከረዱን ሰዎች የተሻለ ቦታ ካለን አንሸማቀቅ፣ አንፈር። እነሱ ከቀኑ ቀንተሻል ማለት አንፈር። ምንም የሚያሳፍረን ነገር የለም። ፈጣሪያችንን እያመሰገንን የተሰጠንን ጸጋና በረከት ይዘን ወደፊት መገስገስ ነው ያለብን። ብዙ ሰዎች የደረሱበት ስኬት ያሳቅቃቸዋል። ስኬት ማለት አደባባይ የተጨበጨበለት አይደለም። ስኬት ማለት ጥሩ ነው፣ እሱም በሰዎች ዘንድ የታወቀ አይደለም። ስኬት ማለት እኔ ወይንም እንትና ትላንት ከነበረበት ዛሬ የተሻለ ሆኖ መገኘት ነው። ያ ነው ትልቁ ስኬት። ትላንት ከነበረኝ ህይወት ዛሬ የተሻለ ቦታ ከሆነ ያለው ተሳክቶልኛል። ወደ ኋላም ተመልሼ ከሆነ ለመንደርደር ለመነሳት እየተዘጋጀው ከሆነ ስኬት ነው። ውድድራችን ከራሳችን ጋር ነው። ውድድራችን ከዓላማችን ጋር ነው። ውድድራችን የተነሳንበትና መድረሻችን ጋር ነው ብለን የምናምን ሰዎች ከሆንን ስኬታችንን ለራሳችን በደንብ አድርገን አጨብጭበን ፈጣሪን አመስግነን በረከታችን ሳይወሰድብን ጸጋችን ሳይወሰድብን ህይወታችንን ለዓላማችን ብቻ ፎከስ አድርገን ለመሄድ ከፈለግን ረድቼሻለሁ የሚሉንን ድምጾች ቆርጠን እንጣላቸው። ሌላ አማራጭ የለንም። የሚጮህብን ሰው ማለት እንደ ዛሬ ባልታሪካችን የቀና በረከታችንን ቅምጥ ሊያደርገን የሚመጣ ስለሆነ አንራራላቸው። ማንም ሰው ፈጣሪውን ፈርቶ ህግን አክብሮ ራሱን ጠብቆ ስነ ስርዓቱን ይዞ ሳይረብሽ ሳይበጠብጥ ሰው ላይ ግፍ ሳይሰራ ህይወቱን ሰብስቦ በቀን 3 የሚበላውን እንጀራ ሰርቶ ራሱን ሰትሮ ከኖረ ከዛ ሰው በላይ ስኬታማ የለም። ለራሱ የሆነ ሰው ስኬታማ ነው።
በቀን 3 የሚበላውን እንጀራ ከፈለገ 2 የሚብላ። እሱ ለራሱ የሚበላውን እንጀራ ከገዛ በኋላ የሰው ልጅ ስኬታማ እንደሆነ ለራሱ እያጨበጨበ ጎበዝ እኔ እያለ ህይወቱን ሲመራ እኔ እኮ እንትን ስታረጊ ብር ሰጥቼሽ ነበር፣ እኔ እኮ እንትን ስታረግ ብር አበድሬህ ነበር፣ እኔ እኮ የዛኔ በዛ ጊዜ እንደዚህ አድርጌልህ ነበር ካሉን አይተናቸው እንዳላየ ደጋረኩ ብሎ ነው መሄድ ያለብን። ለምን? ስኬታችን የራሳችን ነው፣ የሰጠን ፈጣሪ ነው። ጎበዝ ስለሆንን ነው ያንን ነገር ያገኘ ነው። ይሄንን ራሳችንን እንዳንክደው። ታዲያ የረዳን ሰውስ መረዳዳት ያለ ነው። እኛ ስንት ሰው ረድተናል? እኛ ስንት ሰው አግዘናል? ስንት ሰው ያመሰግነናል? አይታወቀንም። እጃችንን የዘረጋንለት ገንዘብ ብቻ አይደለም፣ በሐሳብ በተለያየ መንገድ እኛና ፈጣሪ የምናውቀው ብዙ ረድተናል አይደል? መልሱልን ብለናል እንዴ? ስጡን ብለናል እንዴ? አመስግኑን ብለናል እንዴ? አላልንም፣ አንጠይቅም። ለምን? ምስጋና የሚሰጠው ለፈጣሪ ስለሆነ፣ ስለምናቅ፣ ስለበሰልን። ለዛ ነው የረዱንን ሰዎች ሁሉ በየመንገዱ ስናገኛቸው ወይንም በየቦታው በየዘመድ ቤቱ ባገኘናቸው ቁጥር ሽምቅቅ የምንል ሰዎች አለን። ለምን? ስኬታችን ቆጭቶን እንዳይሆን እንጠንቀቅ። በረከታችንን ይወስድብናል፣ ጸጋችንን ይወስድብናል። እንደነዚህ አይነት ሰዎች ያሉበት አካባቢ ደግሞ አለመገኘት ትልቁ መፍትሄ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።